ሳላይሽ እንደማልውል ያላንቺ ተነጥጌ መኖር እንደማልችል እኮ ነገርሽ። በቃ በየቦታው እኔን አበሳጭቶ ለመግደል የማይጥር ሰው የለም ማለት ነው። አይዞሽ ነው አሚኒ፣ ከዚህ በኋላ ማንም ሰው ያበሳጭሽ፣ እኔ ከጎንሽ ነው። ለመሆኑ ማን ያበሳጭሽ? አምራን ናት? እናንተ የተረገማችሁ መቼም ቢሆን ፈጣሪ ይቅር አይላችሁ። እሷም ቢሆን አይሳካላት። አልገባኝም። ለነውም እያዘንሽለት ነው? ግን እኮ እኛ እዚህ ነገር ውስጥ ምንም አያገባንም። አሁን ለምንና እንዴት እዚህ ቤት እንደመጣ ነገር የኤሚ ሾፌር ሆኜ ነው የመጣሁት። ምን? መቼም ሆን ብለህ አጥምዳት ነው አይደል? ቆይ አንተ ግን ምን አይነት አውሬ ነው? በእኔ ህይወት የቀለድክብኝ አይበቃም? አንድ ስተት እኮ ስትማግጭ እኮ እጅ ከፍንጅ ያዝኩሽ መስሎኝ። ወይ ማን ያውቃል? አንቺ ራስሽ ይሆናል በዘዴ እዚህ ቤት እንዲመጣ ያደረግሽ። ምን አልሽ አንቺ ማትረቢ? ምን ልትሆኚ ነው? አሁንም ቢሆን በዚህ ታሪክ ላይ ተጎጂዎቹ እኔና ናሆም ብቻ ነን። ለዚህ ነው አለፍልፈሽ ቤቱ ድረስ የመጣሽው። እኔ ምንም እቅድ የለኝም። ይልቅ ስለ ራስሽ አስቢ። ምን ልታረጊ? እኔ ያንቺን ጉድ ዘረግፋለሁ። ከዚህ በኋላ ምን እንዳይመጣብኝ ነው? ወይስ አሁን ከናሆም ፍቅር ያዙ ነው የሚመስልሽ? የእሱ ፍቅር ሳይሆን የገንዘብ ፍቅር ነው። ከሚያባት ትንሽ ቤቱ እንደምጨርግ ንጋሽ አንቺ ትሰምኛለሽ? ከዚህ በኋላ ስለ አባቴ አንድ ነገር ብትናገሪ አንገትሽን ነው ብሎ ቁጭ ብያምሻል እንዴ? የለካ ናሆም ህይወት ብትውጭ ነው የሚሻልሽ። ኑሐሚን ያየችውን ነገር ማመን አቃታት። ኤርሚያስ ሹፍርና በገባበት ቤት ውስጥ ወይንም ደግሞ የናሆማ እናት ኤርሚያስን እያማለለችው ነበር ማለት ነው። በጭራሽ እኔ ይህን ታደርጋለች ብዬ በባሏ በላይኩን ላይ እንደዚህ አይነት ነገሮችን ትፈጽማለች ብዬ አላሰብኩም። በእርግጥ ሴትየዋ በጣም ቀዥቃዣ እንደሆነች አውቃለሁ። ግን ደግሞ ይህን ያህል ደፍራ የልጇ ሹፌር የሆነውን እንግዲህ ኤርሚያስን እንደዚህ አድርጋ ለማማለል ትሞክራለች ብዬ አላሰብኩም። እውነት በጣም ከባድ ነው። ለልጄ ሌላ ሹፌር እፈልግላታለሁ፣ አንተ ግን የኔ ሹፌር ብቻ እንድትሆን ነው የምፈልገው ብላለች። በዛን ሰዓት ያን ነገር በር ውስጥ ተደብቃ ወይም እንደዚህ እያየቻቸው ነበረ ኑሐሚን። እውነት ማመን ነበር ያቃታት። ምክንያቱም ሴትዮዋ ይሄን ነገር ታደርጋለች ብላ በጭራሽ አልጠበቀችም። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ሀባይቦቼ ውድ ቤተሰቦቼ እንግዲህ ዛሬ በድጋሚ የኑሐሚንን ድራማ ይዤላችሁ መጥቻለሁ። ተወዳጁን ድራማችንን ማለት ነው። እና ወዶቼ ከባድ ነገር ተፈጥሯል። ያም ከባድ ነገር ምንድን ነው የሚለውን ነገር እንግዲህ በደንብ አድርገን የምናይ ይሆናል ማለት ነው። በአዲስ ቪዲዮ ተመልሼ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ፣ ላይክ፣ ሼር አድርጉ ማለት ነው ውዶቼ። ሰብስክራይብ ስለምታደርጉ ስለምታበረታቱኝ አመሰግናለሁ። አሁንም ማበረታታችሁ ይቀጥል ማለት ነው። ሰብስክራይብ ያደርጋችሁ አድርጉ። ነባሮች ደግሞ ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ ውዶቼ። እንግዲህ እጅግ በጣም ነገሮች ከባድ ነገር ተፈጥሯል። ናሆማን ቤተሰቦቹን ሊያስተዋውቃት ፍቅረኛውን እንግዲህ ሌላ ሰው ሆና ተቀይራ ነበር የሄደችው። እዛ ጋር ሄዳ ከኑሐሚን ጋር ትጣላለች። ኑሐሚን እንደውም ጸጉሯን ይዛ ሁሉ ልትነቅላት ነበር ማለት ነውና አፈር ነበር ያጋጠቻትና ይሄ ነገር ደግሞ በጣም ተመችቶኛል ማለት ነው። ኑሐሚንን በጣም አናዳታለች። አንቺና አባትሽ እዚህ ቤት የገባችሁት አንቺ ናሆማን አግብተሽ ሀብታም ለመሆን ነው እንጂ ለሌላ ነገር አይደለም። እዚህ ቤት በጭራሽ ሌላ ነገር ቸግሮሽ አይደለም የገባሽው ብላታለች። በነገራችን ላይ እሷ የራሷን ሀሳብ ነው ለኑሐሚን እየነገረቻት ያለችው። ራሷ እጅግ በጣም አጭበርባሪ የሆነች ሌባ የሆነች ልጅ ናትና በዛ ጋም ደግሞ መጀመሪያ ላይ ከሌላ ሰው የወሰደችው ንብረት ወስዳ ነበር ለሳሚ ማን ነው ኤርሚያስ ያደረገችለት ማለት ነው። ያንን እንግዲህ ምን እንደሚባል ነው ለራሷ ራሱ ግራ የገባት። ምክንያቱም እንደዚህ እየዞረች ሀብታም ከሆኑ ሰዎች ላይ ሀብታቸውን እየወሰደች መኪና ምን እያስገዛች ከዛም በኋላ አልፈልጋችሁም እያለች ትሄዳለች ማለት ነው። ኤርሚያስ ጋር ግን ያልጠበቀችው ነገር ነበር የገጠማት። ኤርሚያስንም ቢያንስ እንኳ ቤቱ ቢቀር መኪናውን መልስልኝ ብለው የተሸጠ ዕቃ እኮ አይመለስም ብሏት ነበር ባለፈው ክፍል ላይ ማለት ነው። አሁንም ደግሞ ናሆማንም ደግሞ ዳይሬክት አድርጋ ወይም ደግሞ በቀጥታ ልታጠቃ የመጣችው ናሆምን ብቻ ሳይሆን ቤተሰቦቹንም ጭምር ነው ማለት ነው። ለምን ንብረቱና ሀብቱ ቤተሰቦቹ ጋር ነው ያለው። እሷ ናሆምን ካገባች ብቻ ነው የዛ ቤት ምራት መሆን የምትችለው፣ የዛ ቤት ቤተሰብ መሆን የምትችለው። ቤተሰቦቹ በሚፈልጓት አይነት ቦታ ላይ ከተገኘች፣ ስነ ስርዓት ያላት፣ በተለይ ደግሞ የናሆማ እናት በጣም ለክብሯ የምትጨነቅ አይነት ሴት ናት። ግን ደግሞ እሷ ክብር የሌላት ከክብሯ የወረደች ሴት ናት ማለት ነው። ምክንያቱም ሹፌሩን ይህን ነገር ያደረገችው ወይንም ደግሞ ሹፌሩን ለልጄ ሹፌር ሳይሆን ለኔ ሹፌር እንድትሆንልኝ ነው የምፈልገው ብላ ያለችው አምራንን እዚህ ጋር አምራንን ወይንም ደግሞ የናሆምን ፍቅረኛ እንዲከታተልላት ስለፈለገች ልታማልል የፈለገችው ለዛ ነው ወይንስ ደግሞ የእውነትም ደግሞ እኔ ባሰብኳት ቦታ ላይ ልትውል ነው? የእውነት በዛ ቦታ ላይ እኔ ያሰብኩት ቦታ ላይ ከዋለች የወረደች በጣም የዘቀጠች ሰው ናት ብዬ ነው የማስበው። አቶ ላይኩንን በጣም የሚወዳት የሚያከብራትን ባሏን አቶ ላይኩንን ትታ ሌላ ወንድ ጋር ሄዳ ከተሸመጠመጠች ወይም ከተዘረጠረጠች እኔ በጣም የምታስጣላኝ። እውነት ለመናገር እንግዲህ ነገሮች በጣም ወደ ላሰብናቸው መስመር እየሄዱ ነው። የአቶ ላይኩንን ባለቤት ወይንም የናሆማ እናት
ኤርሚያስ ጋር እንግዲህ ኤርሚያስ እዛ ቤት የገባው በሹፍርና ነው። እሱንም ደግሞ እንግዲህ ሹፍርና የገባው ልጅቷን ትምህርት ቤት የምትፈልግበት ቦታ ላይም ትምህርት ቤትም ለማድረስ ነው። እናቲቱ ግን ቢያንስ ለልጅ ሌላ ሹፌር እፈልግላታለሁ፣ አንተ ግን የኔ ሹፌር እንድትሆን እፈልጋለሁ ብለዋለች። ይሄ ማለት እንግዲህ እንደፈለገች ለመሆን እንደፈለገች ከሱ ጋር ለመሆን ነው። በእርግጥ ኤርሚያስን በእርግጥ እንደዚች አይነቶቹን ሴቶች ነው የሚፈልገው ብዬ ነው የማስበው። ምክንያቱም አይታችሁት ከሆነ እንደዚች አይነት ሴቶቹን ማጥመድ ይፈልጋል። እንደዚች አይነት ሴቶቹን እየወሰደ የፈለገው ነገር እያደረገ እንዲሁም ቢዝነሱ ይሰራባቸዋል። እና ይሄን ነገር በጣም 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 ራሷን ወጥመድ ውስጥ ነው ያስገባቸው ብዬ ነው የማስበው ማለት ነው። ይሄ ነገር ቢቀርባት አሪፍ ነበር። ብቻ ግን ዋናው ነገር ግን እዛ ቤት ውስጥ ኤርሚያስ ለምን እንደገባ ጠይቀው ነበር ማለት ነው። ኑሐሚን እኔን ሊያሳመመኝ እኔን ሊያሳብደኝ የሚፈልግ ሰው ብቻ ነው እንዴ በዙሪያ ያለው? እኔ ምን እንዲያረጋችሁ ፈልጋችሁ ነው? ለምንድን ነው እኔ ባለሁበት ቦታ እናንተን ማገኛችሁ? እያለች በጣም ነበር ስትበሳጭ ነበረው። እዛ ጋር የናሆማ ፍቅረኛ አለች፣ እዚህ ጋር ደግሞ ኤርሚያስ አለ። በጣም ነገሮች ለሷ ተወሳስፈውባታል። እዚህ ጋር ደግሞ የአቶ ላይኩን ሚስትና ልጅቱ ወይንም ደግሞ ወይዘሮ ዝናሽ እስከነ ልጇ እንግዲህ ኑሐሚንን አባቷን ይዛ እንድትወጣ እያደረጉ እንድትጠላ ከዚህ በኋላ እንደውም ሰው የሚባል ነገር ራሱ እንዳታምን ነው እያደረጉ ያሉት። እንግዲህ የእናትና የልጅ ወይዘሮ ዝናሽ እስከነ ልጇ ወርቁን እዛ ደብቀው ኑሐሚን እዛ ቤት እንድትባረር ያደረጉበት ሁኔታ አልተሳካላቸውም። ባልየው ራሱ ልጅቷን ስለመታት እናቲቱ ወይዘሮ ዝናሽ በጣም ነበር የተበሳጨችው። ምክንያቱም አቶ ላይኩንን እንዴት አድርገህ ትመታታለህ? ለምን ልጅህን እንደዚህ ታረጋታለህ? እያለ በጣም ስትበሳጨ ነበረው። ይቺ ግን ኑሐሚን የሰው ልጅ አይደለችም በሷ ቤት መሰለኝና በጣም ከባድ ነገር ነው እየተፈጠረ ያለው። ኑሐሚን በጣም ለብሳ ቆንጆ ሆና ነበረ እዛ የምግብ ጠረጴዛ ውስጥ ፊት ለፊት የቆመችው። በነገራችን ላይ ናሆማ ፍቅረኛውን ማየት ትቶ ኑሐሚንን ነበር በደንብ ሲያየት የነበረው። እኔ ግን ይሄ ልጅ ሳስበው ግን በኑሐሚን ፍቅር ሊወድቅ ነው ብዬ ነው የማስበው። እንደውም ይችኛይቱን ፍቅረኛውን ሳይሆን ኑሐሚንን ይወዳታል፣ ያፈቅራታል ብዬ ነው የፈራሁት ማለት ነው። እሷም እሱን የምታይበት አስተያየት ይለያል፣ እሱም እሷን የሚያይበት አስተያየት ይለያል ማለት ነው። እና በጣም ነው ነገሮች እንትን የሚሉት። በእርግጥ ናሆማና ኑሐሚን አብረው ቢሆኑ በጣም አሪፍ ነው። ናሆምን በጣም ምርጥ ሰው ነው፣ የፍቅር ሰው ነው፣ ንጹህ ልብ ያለው ልጅ ነው እና ኑሐሚን ከሱ ጋር ብትሆን ራሱ በጣም ነው ደስ የሚለኝ። ግን ደግሞ ወይዘሮ ዝናሽ እስከነ ልጇ እዛ ቤት አያስቀምጧትም ብዬ ነው የማስበው ማለት ነው። ምክንያቱም ወይዘሮ ዝናሽ ራሷ የወረደችና የዘቀጠች ሰው ሆና ጭራሽ ደግሞ ስለ ክብር ትጨነቃለች ማለት ነው። ኤርሚያስ ይህን ነገር በጭራሽ ማድረግ የለበትም፣ ከወይዘሮ ዝናሽ መራቅ አለበት ብዬ ነው የማስበው። ምክንያቱም አቶ ላይኩን እዛ ቦታ ከሚስቱ ጋር ካገኘው እርግጠኛ ነኝ ይገለዋል ብዬ ነው የማስበው ኤርሚያስን።